ምን ማለት ነው? አንተ እዛ እዚህ ተደብቄ ጓደኛዬ እግዚአብሔር ይስጣት ያው ቤተሰቦቼ እንደሆነ ጨክነውብኛል። ጓደኛዬ የሚል ተከራይታለኝ እዚህ ነው። ልጇ ሞት ለሷ ሞት ነው። ገባ በቃ እሷ እኮ በቃ ልጁ ሞተ በቃ አሁን ገንዘቡ አንተ አካውንት ላይ ነው ያለው ወይስ የት ነው ያለው? ሲወጣ እሰጠዋለሁ። ሲወጣ እሰጠዋለሁ። ይወጣል። ልጁ ለምንድን ነው የማይወጣው እንዴ? አንተ ገንዘብ ስላለ ነው ልጁ የሚወጣው። ውጣ ይኸውልህ ነግረናል። በግልጽ ነግሬሃለሁ። ይዘሀት ውጣ። አይ ይኸውልህ ሰምተሃል አይደል? ምንም መስማት የምፈልገው ነገር የለም። ምንም በቃ አይምሮዬም ሲጀመር ትክክል አለ። በቃ ውጡ። አይምሮዬም ትክክል አለ። ውጣ አንድ ጎረቤት ካደውዬ እቃውን አውጥቶ እየሸጠ ነው ማለት ጨርሶ ሽጧል። እቃው ራሱ ቤቱ ባዶ ነው ማለት ነው። አዎ ቤቱ ባዶ ነው። ምንም እንትን ያለም ከዛ በኋላ አገኝሻለሁ ብሎ መልእክት እየላከብኝ። እንዴት ነው ገንዘቡ ባንተ አካውንት እንዲገባ ያደረከው? እንዴ ምንድን ነው የወንድም አካውንት ሲፈተሽ አንድም ብር ወደሱ አልገባም። ይዛኔ ግን በኮንፊደንስ ምንድን ናችሁ እናንተ አካውንት መፈተሽ ምንም በቃ በእናትህ አንቺ ሴት ስለሆንሽ ነው እንደዚህ ያከበሩሽ። አንተ ምንድን ነው የፈለከው? ይኸውልህ ከእኔ ምንድን ነው የምትፈልገው? የታመመ ሰው አለ። ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንግዲህ ዛሬ አንድ በምታውቁት ጉዳይ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ባለፈው ሼር ያረኳችሁ ቪዲዮ ያው በጣም አሳዛኝና ልብን የሚነካ በጣም የምታሳዝን አንድ እህታችን የገዛ ልጇን በገዛ ልጇ አባት ላይ አጣለች ማለት ነው። እንግዲህ ይዛኔ እንዳያችሁት ጉዳዩን የጨረስኩ ይመስሉ ነበረ። አሁንም ግን አላለቀም። እሱ እስር ቤት ከገባ በኋላ የሱ ቤተሰቦች እያስፈራሩኝ ሰላሜን አጥቻለሁ፣ እባክሽ እርጂኝ፣ እዚህ ጉዳይ ላይ የሱ ወንድም እጅ አለበትና መጠሽ የሆነ ነገር ፍጠሪልኝ ማለት አግዥኝ፣ አሁንም ካንቺ ፍትህ እንፈልጋለሁ፣ ባለፈው እንደረዳሽኝ አሁንም እርጂኝ፣ ተደብቄ ነው ያለሁት ብላ ደወለችልኝ። እንግዲህ እኔ እንጃ ነገሩ ስብስብ የሆነ ነገር ነው። የዛን ጊዜ የወንድሙ እጅ እንዳለበት አናውቅም ነበረ። እሷ ይሄንን ጉዳይ ከእንትን ካለችኝ በኋላ እስር ቤትም ሄጄ ሰውየውን ለማናገር ሞክሬ ነበረ። አዎ የወንድሜ እጅ አለበት። ምናልባት እኔ ሳላቅም ቢሆን እዚህ ወንጀል ውስጥ አንድ እጄን አስገብቻለሁ። የገዛ ልጄንም ቢሆን ሳላውቅ በወንድሜ ግፊት አጥቻለሁና እባካችሁ ቢያንስ እሷን አትርፏት እንዳይገላት፣ ስለዚህ ነገር እንዳወቀች ካወቀ ይገላታልና ለእሷም ድረሱላት ብሎ ነበር። እሱም እንግዲህ ስለ ወንድሙ ይነገራል ማለት ነው። ሄደን ስለ ወንድሙ አጣርተን ነበር ከሱ። እሱ ነበር የገፋፋኝ። ሰዎቹንም ገዢዎቹንም ደላሎቹንም ሁሎችን ያገናኘኝ የገዛ ወንድሜ ነው። ለምን ኦቲዝም ልጅ አንገትን ትዳፋለ በሚል ይህን ሀሳብ ሲያመጣልኝ እኔም ሁሌ ያፍርበት ስለነበረ እንግዲህ ሀሳቡን ተቀብዬ እዚህ ወንጀል ውስጥ የገባሁት በወንድሜ ምክንያት ነው አለንና ስለዚህ አሁን እሷን ሄጄ አድራሻው እንድትሰጠኝ ያለችበትን ሁኔታ ማይቼ ለእናንተም ያለችበትን ሁኔታ ሼር አድርጌ እንግዲህ ወደ እሱ እንሄዳለን ማለት ነው። ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ለቤቱ አዲስ ያልሆናችሁ ውድ ተመልካቾቼ ደግሞ ሼር እያደረጋችሁ አብራችሁን ቆዩ። አቤት መጣሽ እንዴ? አዎ መጥቻለሁ። ግቢ ለማንሽ አለው። እንዴት ነሽ? ሰላም ይመስገን። እንዴት ነሽ? አለ እንዴት ነሽ? ግቢ ነይ። እሺ እንዴት ነሽ? አለው ይመስገን። እንዴት ነሽ? ያው የኔ ሳይቀመም ደግሞ ችግር የለም እንዴ መኖርሻ አንዴ እኮ እንደውም ብዙ ነገሮችን አስተካከልኩኝ። በቃ ያንቺ ኬዝ በቀላል ተፈታለኝ ብዬ በጣም ደስ ብሎኝ ነበርና ምክንያቱም የዛኔ ስለሆነ ጉዳይ ያለቀው ማለት ነው። አሁን መልሰው ነገሩን ይቀሰቅሳሉ ወይም ደግሞ ችግር ውስጥ ይከቱሻል ብዬ ስላላሰብኩኝ እና ደግሞ ቤት ቀይረሻል ከነበርሽበት። እንዴት ቀየርኩኝ? አሁን ሰላም ሰጡኝ። ሰላም ነሱኝ እኮ ዛሬ አይደለ? ለዛ ነው የቀየርኩት። አዎ እኔ እኮ የሆነ ጊዜ በዛውን ቼክ ላደርግሽ ያለሽበትን ሁኔታ ለማወቅ መጥቼ ነበርና አላገኘሁሽም። እኔ ግን የመሰለኝ ምንድነው ምናልባት ወደ ቤተሰብ ምናምን ተመልሰሽ ከሆነ ራስሽን ለማረጋጋት ወስደውሽ ከሆነ ምናምን አይነት ነገር ነበርና
ስልክሽንም እንዳጋጣሚ ሞክሬ አይሰራም ነበር። አዎ ስልኬንማ እንትን አልኩት ቀየርኩኝ። ሲም ያንቺ ስልክ ስለያዝኩት ነው ያው ባለውለቴ ስለነበርሽም ያው ምንም ውለታሽ ፈልጌ ነው የጠራሁሽ። ቤተሰብ ጋር መሄድ እንኳን ባለገኛ አልሄድኩም። ጨክነውብኛል ያው እንዳልኩሽ። በእርግጥ ብዙ አስከፍቻቸዋለሁ አውቃለሁ። ማለት ያው ከትምህርትም አልሆንኩላቸውም ወይ ትዳራዊ ራሱ ብለው እንትን ሲሉ እምቢ ብያቸዋለሁ። እሺ ብዬ እንኳን አሁን ላይ ካለፈ በኋላ የሚቆጭሽ ነገር አለ አይደል? አሁን እንዴት እየተጸጸትኩ እንደሆነ ልነግርሽ አልችልም። ያኔ እሺ ብዬ እነሱን ባከብር ኖሮ ለዚህ ሁሉ አልበቃም። ለዚህ ሁሉ ጸጸትም ስቃይም አሁን ጸጸት የልጅን ጸጸት የእነሱን ጸጸት የሆነ ቤተሰብ አሁን ቤተሰብ እንኳን ቢኖረኝ እነሱ ጫፌን አይደርሱኝም። ግን ያው ቤተሰብ እንደሌለኝ ስላወቁ እነሱም ሰላም ነሱኝ። ሰላም አጣሁኝ እያልሽኝ ነበረ። ምንድነው ሰላም ያጣሽበት ምክንያት? ማለት የሚያክል ሊያስቸግርሽ የሚችል ማነው እያሰብኩኝ እና ምክንያቱም ሰው በወንጀሉ ነው የታሰረው እና ማነው የሚያክል ያስፈራራት ይችላል? ራሱ ነው ሰው እየላከብሽ ያለው ወይስ ምንድነው የተፈጠረው? ያው የእሱ ጦስ ነው። ወንድሙ ነው እየመጣ የሚያስፈራራኝ። ወንድሙ? አዎ ወንድሙ። ኦኬ አለው። ስለ ቤተሰቦቹ አልጠየቁሽም? እና ቤተሰብ አለው እንደዚህ የት ናቸው? ቤተሰቦቹ እዚህ ናቸው። ያው ብዙም የጫ አላውቅም ማለት ሰው አይወዱም። በጣም የሆነ ጸባያቸው ምንም ደስ አይልም እና እንደ ሰው አትገናኙም ነበር? ያው አንዳንዴ ለባለባል እንዴት ነበረ ያው በትዳር በነበርንበት ታይም ላይ ግዴታሽ ነው ስትጠሪ ትሄጃለሽ። ግን እዛ በቃ በጣም ነው የሚያስጠሉት። ምንም ቤተሰባቸው ያን ያክል ሰላም ያለው አይደለም። እዛው አንቺን አስቀምጠው ይጣላሉ። እዛው አንቺን አስቀምጠው ይሆናል ብቻ በቃ ምንም ክብር የሌላቸው ሰዎች ናቸው። ምን ደስተኛ አልነበሩም ባንቺና በሱ ግንኙነት? ልክ ያንቺ ቤተሰቦች አልፈልግም አንፈቅድልሽም ብለው አንቺ ትተሻቸው እንትን እንዳልሽው እሱም ከልክለውት ነበር ወይስ? ያው እሱ ማለት የእነሱን ትዕዛዝ የሚያከብር ሰው አይደለም። ሲቀጥል ደግሞ የሚያዙትም አይነት ሰዎች አይደሉም። ራሳቸው እንኳን ራሱ እስካሁን አልተግባቡም። እናትና አባታቸው ሰላም የላቸውም። ሰው አስቀምጠው ነው የሚጣሉት እያልኩሽ። ማንም እንኳን ለልጃቸው ሊመክሩ ለራሳቸው መካር የሚያስፈልጋቸው ሰዎች ናቸው። ኦኬ ታዲያ ማነው ማለት በዚህ መሀል ወንድም እህት አለው? አዎ ወንድም አለው። እህት ምናምን የለውም። ወንድም ግን አለው። ወንድሙ ሰላም ነበር ከወንድሙ ጋር። እንደውም እንዴት እንዳልነገርኩሽ አላውቅም እንጂ ያኔ ራሱ ጸበል ይዞ ትሄዱት ለሁለት ነበር ከወንድሙ ጋር ጸበል ነው ይዛ ነው የምንሄደው ብለው አሳምነው ነበር። ይሄ ልጄን ይዘው ትሄዱት በልተው መለሱ እንጂ ነበር የወሰዱት። አብረው ነበር ይዘው ትሄዱት። እና ምንድነው ማለት ምን ፍጣሪ ነው የሚልሽ አንቺን እንደ የሰሩት ስራ እንደተጋለጠባቸው አውቀው አፍረው እንደሚቀመጥ ምን አስጀናለሽ? እሱን አስወጪ ከእስር ቤት። አዎ ከፈለግሽም ልጄን ራሴን የገደልኩት ማለት ትችያለሽ። ታሰሪ ገብተሽ ሰው የለሽም ዞሮ ብትታሰሪም ብትኖሪም ጥቅም የለሽም እና እዛ ገብተሽ ግቢ እስር ቤት ግቢ አንቺ እሱን ወንድሜን አስፈችልኝ ወይ ራስሽ ግቢ እናስፈችልኝ ወይ ደግሞ ምንም አላጠፋም ብለሽ መስክሪ። ልጃችን ኖርማል ነው የሞተው ወይ አንቺ ብቻ ስለመሰከርሽበት ነው የታሰረው። ለዛ ነው ያለኝ ማለት ፖሊሶች እንኳን ያላዩት ነገር እንዴት አየው ብለሽ ታወሪያለሽ አይነት ነገር ነው ያለው። እንዴ ምን ማለት ነው? ምክንያቱም አንቺ ስለመሰከርሽበት ብቻ ሳይሆን በጣም ብዙ ፍንጮች ስለተገኙበት በሰዓቱ እኮ እኛ የኤመርጀንሲ ታሪክ ኢንተርቪው የምናደርገው ወደ ውጭ ሀገር የሚሄድ ሰው ታሪክ ኢንተርቪው የምናደርግ መስሎት እኮ ብዙ ነገር ተናግሯል። በቪዲዮ መልክ ይዘናል እና ብዙ መረጃ ስላለን ነው እንጂ የታሰረው አንቺ ብቻ ስለመሰከርሽበት ሳይሆን እሱ በአፉ በቃሉ በገዛ አንደበቱ ያደረገው ነገር ስለመሰከረ ነው ስለተናገረ ነው የገባው እና ከሃዲ ልጅም የለኝም ሲል ሰምቻለሁ። አዎ በመጀመሪያ ላይ ልጅ የለኝም ብሎ ነበረ። መልሶ ደግሞ ራሴን የገደልኩት ስለማይጠቅመኝ ያው ሽጬዋለሁ ኩላሊቱን ሲቀም ብዬ ለመቀየር ምናምን ብላለና ተረጋጊ አንቺ ፊት ማውራቴ ትንሽ የሚከብድ ነገር ነው አውቃለሁ። ተረጋጊ በቃ ያው ታውቂዋለሽ ብዬ ነበር ያወራሁት እና ሐዘንሽን መቀስቀስ አልፈልግም። ትንሽ ከበድ የሚል ነገር ነው እና ታዲያ ወንድሙ ሰላም እያነሳኝ ነው እያልሽ ነበር ነው ምንድነው እያለሽ ያለው? አሁን እዛ ቤት ሳምንትም አልቆየሁም። እናንተ መታችሁ ከዛ በኋላ ከታሰረ በኋላ እሱ ከታሰረ በኋላ
በቃ አልቻልኩም። እዛ መቆየት እየመጣ ጠዋት ማታ ያንኳኳል። ከዛ በኋላ አንድ ቀን ነው ማንቁል ይለኝ ነበር። ለቅሶ ሊደርስ የመጣ ሰው ነው ያዳነኝ። ከዛ በኋላ በዛውም ለቅቄ ወጣሁኝ። ስልኬም ደግሞ ያው እንዳያገኙኝ ብዬ በስም ደግሞ ሲሜን ጣልኩ ወጣሁኝ። እቃም አላነሳሁም። እንደውም እቃውን አውጥቶ ሽጦታል ብለው ደውለውልኝ ነበር ማለት ነው። አንድ ጎረቤቴ ጋር ደውዬ እቃውን አውጥቶ እየሸጠ ነው ምናምን አለች። ጨርሶ ሽጧል እቃው ራሱ። ቤቱ ባዶ ነው ማለት ነው? አዎ ቤቱ ባዶ ነው። ምንም እንትን ያለም። ከዛ በኋላ አገኝሻለሁ ብሎ መልዕክት እየላከብኝ ከዛ እዚህ ተደብቄ ጓደኛዬ እግዚአብሔር ይስጣት ያው ቤተሰቦቼ እንደሆነ ጨክነውብኛል። ጓደኛዬ የሚል ተከራይታለኝ እዚህ የመጣሁ ምን ብሎ ነበር ቴክስት የላከልሽ? ስልክ ከመቀየርሽ በፊት ነው የላከው ወይስ እንዴት ነበር? አሁን ስልክ ቀይሬያለሁ ብለሽ ማለት ነው? አዎ ስልክ ከመቀየሬ በፊት ቴክስት እያደረገልኝ ነበር። ከዛ ስልክ ጣልኩት። ሲም ጠዬ ሌላ ሲም ቀየርኩ። አንቺን ያላገኘሽ ለዛ ነው። ከዛ ደግሞ ያንቺ ስልክ ስለያዝኩት አንቺ ደወልኩልሽ። ትንሽ ከበድ ይላል። ምን አድርጌ እንደሚልሽ ባይገባኝም ባለቤትሽን የዛኔ ከያዝነው በኋላ አካውንቱን ለማሳገድ ሞክረን ነበረ። ከመጀመሪያውም ወደ እሱ አካውንት አልገባም ነበረ ብሎ ምክንያቱም እሱ ቀድሞ በእሱ አካውንት ገብቶለት ወደ ወንድሙ ከሆነ ትራንስፈር ያደረገው ማሳገድ እንችል ነበረ እና ከመጀመሪያው ብር ወደ እሱ አካውንት አልገባም እና ወንድሙ ጋር ከመጀመሪያው ብሎ የሚያስቀምጡት ልጄንም አብረው ነው የሸጡት። ሪሳውንም አብረው ነው ይዘውልኝ የመጡት። ምን አይነት ነፍሰ በላ ዘር እንደሆኑ ራሱ ሊገባኝ አልቻለም። ጭራሽ ጸጸት የሚባል ነገር እንኳን ውስጣቸው ሁለቱም ውስጥ የለም። ሁለቱም ውስጥ ያም አይታችሁታል። ባልተብየውም አባተብየውም አይታችሁታል እንዴት እየፎከረ ምን እንኳን ልጁን ኖርማል ሰው እንኳን የጎዳ አይመስልም እንኳን የገደለ ምንም ትዝ አላለውም። አሁንም ከእስር ቤት ስለመውጣት ነው የሚያስበው እንደመጸጸት። እኔን አስፈራርቶ በቃ የውሸት ምስክርነት ሰጥቼ ከዛ መውጣት ነው ሀሳቡ። ወንድሙም ያንን ነው አድርጊ እያለኝ ያለው። እሱን አሳስረሽ በሰላማት ነው አንቺን ደግሞ እጨርስሻለሁ ነው እያለኝ ያለው። ዞሮ ጥቅም አገኛለሁ ዞሮ ማለት እኔንም ያው እንደ ልጅ ሊያረጉኝ ማለት ነው። በጣም ከበድ የሚል ነገር ነው በእውነቱ። ማለት ምን ማለት እንዳለብኝ ራሱ በጣም ነው የሚከብደው። እንግዲህ ቤተሰቦች እንደምታዩት እኔ ትንሽ የሚከብደኝ ነገር ምንድን ነው አንድ ሰው በገዛ አንደበቱ ተናግሮ ነው እሱ የገባውና ወይ እሷ ምን አርት እንደሚሏት አይገባኝም። ትንሽ ከበድ የሚል ውስብስብ የሆነ ነገር ነው። ኬዙ ወደ ከፍተኛ እንትን እያመራ ነው እና ገና ወደ ወንድሙ የምንሄድበት መንገድ ላይ ያለ ነው አሁን። ምክንያቱም እዚህ ወንጀል ውስጥ እጁ እስካለበት እሱ እጁን ማግኘት ስላለበት ገና እስከ ቤተሰቦቹ ድረስ ልንሄድ ነው ማለት ነው። ሳልጠይቅሽ የቀረቡት ምንድን ነው ቤተሰቦቹ ያው ሁለቱም ወንድማማቾች ናቸው እና ስለዚህ ጉዳይ ያውቃሉ ወይስ እንዴት ነው? የእሱ እናትና አባት የባለቤትሽ ስለሰሩ ስራ ልጆቻቸው ስላደረጉት ስራ አውቀዋል ወይስ አላወቁም? አውቀዋል፣ ግን ትዝም አላለችውም። ልጃቸውን ለመጠየቅ እንኳን እስር ቤት አልሄዱም እስካሁን። ምንም በተመለከተ ነው እስር ቤት የማይሄዱት? ማለት የግል ኬዝ አላቸው ወይስ እንዳልሽኝ ግዴለሽ ነው ይመስለኛል። ምናልባት የግል ኬዝም ሊኖራቸው ይችላል ወይ ተግባራቸው አሁን ላይ እንጃ። እኔ ሰው ማመን አቆሚያለሁ። እነሱም ያን ነገር ላይ ተሳትፎ ሊሆን ይችላል ብዬ እያሰብኩ ነው። ምክንያቱም እንዳልኩሽ በቃ የገንዘብ ሰው ናቸው። ብር ሲኖራቸው ነው የሚፈላለጉት ራስ በራሳቸው ራሱ። ብር ከሌለ የለም በቃ ሰላም የሚባል ነገር ማላቸው የለም። አብረው ሲበሉ እና ሲጠጡ ብቻ ነው አብረው የምታገኛቸው። ሌላ ለችግር እንኳን አይደረሱም። ተግባራቸው ከዚህ በፊት አድርገውት ሊሆን ይችላል። ልጅ ላይ የምትጨክኙ ኖርማል ልጅ ሰው ላይ ስትለምጂ ነው ሳስበው። እኔ አላውቅም ባሌም ቢሆን አላውቀውም እንጂ ከዚህ በፊት ባያደርገው ልጁ ላይ እጁን አያነሳም። እኔም ጠይቄሽ ነበርና እንዴት ነው ግን ከአሁን በፊት አይተሽበት ታውቂያለሽ ወይ? እንደዚህ አይነት ባህሪ የመደናገጥ ምናልባት ላንቺ ለማሳየት ላይ ሞክር ይችላል እና የሆነ ነገር የመፍራት ምናልባት የገዛ ልጁ ላይ ከመሬት ተነስቶ በዚህ ልክ ሊጨክን አይችልም እና
የለመደው ነገር ሊኖር ይችላል። እንደዚህ ስራዎች ላይ ከሁሉ በፊት ሲሳተፍ የነበረ ሊሆን ይችላል እንደነገርሽኝ። እሱም ደግሞ እንደተናገረው ሹፌር እንደሆነ ነው የነገረን ስራው እና ግን የምርት ሹፌር ብቻ ነበር የሚለው ነገር አይተሽበት የምታውቂው ባህሪ ነው ከዛ በፊት? ያው እኔ እንኳን እንደ ሹፌር ያው እኔ የማውቀው ሹፌር ነው ግን አሁን ላይ ላምነው አልችልም። ምናልባት ሌላ ስራ ላይም ነበር ይሆናል አለ አይደል? አምነዋለሁ። ብዙ ነገር ትቼለታለሁ፣ ቤተሰቤን፣ ትምህርቴን። ያው እስከዛሬ ብቸኛ ሆኜ እንደዚህ እየዞርኩ እንደ እነሱ ያጠፉት እነሱ ሌባ እነሱ እኔ እንደ ሌባ ከዚህ ከዛ እያልኩ ነው እየኖርኩ ያለሁት እና በቃ እኔ እንጃ እኔ አምነዋለሁ። ምንም ልጠረጥር አልችልም። ሊሆን ይችላል አይታወቅም። እውነት ነው ሊሆን ይችላል። አዎ ለጥፋት በሰዓቱ በነበርሽበት ሰዓት ልትጠረጥር ትችያለሽ እና በዛም ታይም እኛን ባገኘሽበት ሰዓት ወደ ውጭ ሀገር ለመሄድ ጥረት እያደረገ ነበርና ምክንያቱም ምን ነበር? ልጁን ስለገደለ ብቻ ነበር ሊሄድ የነበረው ወይስ ተያያዥ ሌላ ችግር ነበረበት በሰዓቱ? እኔ እኮ ሌላ ምን እኔ ውጭ ስለመሄዱ ራሱ እኮ እናንተ ናችሁ የነገራችሁ። እኔ ጥርጣሬ ነው ያኔ ጥርጣሬ ላስቀምጥ አቃጥሎ ነው እናንተ ጋር ደውዬ የጠራኋችሁ የነበረው ያን ታይም ላይ። ምናልባት አይ ለስራ ምናምን ብላ ማክሮሽ ከነበረ በሰዓቱ ምንም አማክሮኝ አያውቅም። ምንም ስለ ውጭ አውርተን አናውቅም። እዚህ በቃ እንደዚህ እናደርጋለን እንደዚህ አለ አይደለ? ጅል ነው የምትሆኚው ከሆነ ሰው ጋር የሆነ ሰው ስቶች በቃ ከዛ እሱ ያለኝ ነው የምሰራው። እሺ በቃ እንደዚህ እናደርጋለን፣ እሺ የሆነ ስራ እንጀምራለን ይለኛል፣ የሆነ ነገር እናደርጋለን ይለኛል። ውጭ እሄዳለሁ ወይ የሆነ ነገር አደርጋለሁ የሚል ሀሳብ አንድ ቀን አንስቶ አያውቅም። ሲጀምር ሲነሳበትም አይወድም ነበር። እራሱ ግራ ገብቶኛል። እንደማላውቀው ተሰማኝ። በቃ ምንም እንደማላውቀው ማለት ነው። ማውቀው ነበር የሚመስለኝ ታውቂያለሽ። አስቦ አያውቅም። ከባድ ነገር ነው እና የዛኔ አሁን ያው ወደኋላ እየመለስኩኝ ያለውን ውስጥ እየከተትኩሽ እንደሆነ አውቃለሁ። ግን ራስሽን ቻል አድርገሽ ስሜቶችሽን ተቆጣጥረሽ ፍትህ እስከፈለግሽ ድረስ ጠይቅሽ ነገሮች እንድትናገኝ እፈልጋለሁ። ምክንያቱም ከአንቺ በማግኘት ፍንጭ ስለሆነ ወደ ትክክለኛ መንገድ የሚሄደው። የዛኔ ሲመጡ ከሁለት ጓደኞቹ ጋር እና ከእሱ ጋር ነበረ አይደለ ይዘውልሽ የመጡት ሬሳውንና ስለዚህ ጉዳይ ያቀሉልሽ ታስቢያለሽ? ጓደኞቹ ምናልባት በዛው ልጅሽን ኩላሊትን አውጥተው ሲሸጡ የልጅሽን የተባበሯቸው ደላሎች የምናገኝበት መንገድ ምክንያቱም ከአንቺ ልጅ ጀምሮ ሌላም ብዙ ሰው እየተጎዳ ያለበት መንገድ ስለሆነ ሌላም ሰው ደግሞ እንደዚህ አይነት ህገወጥ ነገር እየተሰራበት ብዙ በቤታቸው የተጎዱ እናቶች ወይም የተጎዱ ሰዎች ሊኖሩ ይችላሉ እና እነዛ ደላሎች አሁን ማስቆም መቻል አለብን። እኛ መያዝ መቻል አለብን። መታሰር አለባቸው፣ መተው አለባቸው ይህ ነገር እና ያቃሉልሽ ትገምቻለሽ ስለ እንደዚህ አይነት ጉዳይ እነዛ ጓደኞቹ ጓደኞቹ እንኳን ምንም ያውቃሉ ብዬ አልገምትም። ያው ግን ወንድሙ ምናልባት ሊያውቃቸው ይችላል። በወንድሙ በኩል ነው ሁሉም ነገር ማግኘት የምትችሉት። ጓደኞቹ እንኳን ከኔ እኩል ነው የተሰበሩት፣ ከኔ እኩል ነው የደነገጡት። አሁንም ድረስ አውቃለሁኝ እንዴት እንደተሰማቸው። ከአባቱ ይልቅ እነሱ ተሰምቷቸዋል እና ወንድሙ እንጂ እነሱ ጭራሽ ነው የማላስባቸው። በእርግጥ አዎ ሰው አይታመንም፣ ሰው ማመን አልችልም። ግን ቢሆንም ያው እነሱ እንኳን እንደዛ አይነት ነገር ያለ አይመስለኝም። ወንድሙ ግን በደንብ ተከታትላችሁ በሱ በኩል ልታገኙ ትችላላችሁ። ስራም የለውም ሲጀመር፣ ምናልባት ስራ ሊሆን ይችላል። የለውም ሌላ ስራ። አዎ በደንብ እሱን ማግኘት የምንችልበት ብዙ ነገር እናደርጋለን እና ወንድሙ ማለት ነው አንቺ ጋር ማድረሻ ይኖረናል እያስባለሁ። ቤተሰቦቹ የሚሉበት ቦታ ስላልታውቂ እሱ የምናገኝበት መንገድ ታመቻችልናለሽ አንቺ ማለት ያው አድራሻ ከመስጠት አንጻር ማለት ነው። ሌላው ምንድነው የዛኔ ባለቤትሽን ከታሰረ በኋላ ኩላሊት ስለገዙ ሰዎች ኩላሊት ገዝተው ስለወሰዱ ሰዎች ብዙ ማጣራት እያደረግኩኝ ነበር እና ሰዎቹ ውጭ ሀገር ዜጋ ናቸው እና ወዲያውኑ ነበር ሀገር ለቀው የሄዱት ከዚህ ማለት ነው። ያው የገዙት ነገር ህገወጥ እንደሆነ ስለሚያውቁ በቶሎ ነበረ። አንቺም ያው በልጅሽ ሀገር ተጠምደሽ አይዞሽ ተረጋጊ ተረጋጊ አባት እንዴ
ከአሁን በኋላ እኮ ልጅሽ ተመልሶ በጣም አይደል መበርታት አለብሽ። ችግሮች መጋፈጥ አለብሽ። የደረሰብሽ ነገር ፍትህ መስጠት አለብሽ። የዚህ ጀግና መሆን አለብሽ። ገባሽ? ስለዚህ አንቺ ቻልና ማድረግ አለብሽ። የልጅሽ ሞት ችለሽ የለም እና ምንድን ነው የተፈጠረው? እነዛ ሰዎች በቶሎ ከሀገር ስለወጡ ልናገኛቸው አልቻለም። ቤተሰቦቻችን ወዲያውኑ ነገር ያደረጉት ምክንያቱም ህገወጥ ነገር ነው ያደረጉት፣ የገዙት ኩላሊት ማለት ነው። እሱን በዛ ሰዓት ጠይቄው ነበረ። እነሱ ከውጭ ሀገር መጥተው ከገዙ አንተ ለምን በኤጀንሲ በኩል የሚፈለግ ለምን አገልግሎት ስለሞከሩ ስለው የገዛ ባለቤትሽ ያው ያደረጉት ያደረጉት ስለሆነ በሌሎች ገበሬዎች ነበር ያለው እና ልክ እንዳለው እነሱም ሄደዋል እና ምንድን ማድረግ የምንችለው እኛ ደላሎቹ ይህንን ስራ የሚሰሩ ደላሎችን ፈልገን ምንም ያክል ጉድጓድ ቆፍረን ቢሆን ማስቆም አለብን፣ መያዝ አለብን። ከደላሎቹ በፊት ግን አሁን የሚቀድመው ያው የወንድሙ ጉዳይ ነው። ወንድሙን ስናገኝ ምናልባት የደላሎቹን ፍንጭ ልናገኝ እንችላለን እና የወንድሙን አድራሻ ሰጠሽን በአድራሻው መሰረት ወንድሙ ጋር እንሄዳለን ማለት ነው እና ብዙ ማጣራቶች እናደርጋለን። እዚህ ነገር ውስጥ እጁ እስካለበት ድረስ እሱም የወንድሙን ዕጣ ፈንታ ማግኘት አለበት። ጭራሽ ለማስፈታት ነው እየጣረ ያለው። እሱ የእሱ ዕጣ እንደሚደርሱ አላወቅም እና ገንዘቡን እስካሁን እሱ ጋር ይኖራል የሚል ተስፋ አለኝ። የልጅ ደም ቢሆን በማንም እጅ ላይ መቅረት የለበትም። ገብቶሻል? አንቺም ብዙ ችግር ውስጥ ነው ያለሽው። ልጅሽን አጣሻል፣ በብዙ ነገር ተጎድተሻል። ስለዚህ መካስ አለብሽ። ማንም ወሎ በላ ማንም ከመሬት ተነስቶ ሊበላ አይገባም። ስለዚህ ገንዘቡን ብለሽ እንዳልሆነ አውቃለሁ፣ የልጅሽ ፍትህ ብለሽ እንጂ ግን ደግሞ ገንዘቡን ብለሽ ባይሆን ለምን ልጅሽ ደም ለሰው ይቻል ለምን እነሱ ያልኩበታል። ስለዚህ ላንቺ ይገባሻል። በሰዓቱ እኮ በሰዓቱ እዛኔም ወዲያውኑ ወደ አካውንት ፍተሻና አካውንት ወደ ማሳገድ የገባንበት ትልቁ እንትናችን ይህ ነበር፣ አላማችን ማለት ነው። ስለገንዘቡ ግን ወደ እሱ የገባው ምናምን ገንዘብ አልነበረም በሰዓቱ ነው። በዛ ምክንያት ላይ ዘገየው። አሁን አንቺ የተወሰኑ ፍንጮች ስለሰጠሽን ሄደን ወንድሙን የምናገኝበት ቦታ አግኝተን ከወንድሙ በምናደርገው ማጣራት ብዙ ነገሮችን እንደምንም በሲስተም እንደምንም ተጠቅመን ለማውጣት እንሞክራለን። በብዙ ነገር ተግባብቼ ፍትህላቼ ለማሰጠት ሞክራለሁኝ እና ወንድሙ የማገኝበት አድራሻ ትጽኛለሽ። ብዙ ነገሮችን እያሳወቅኩሽ ነው የምናደርገው እና እንግዲህ ቤተሰቦች ትንሽ ከበደኝ ትንሽ የሚያስጠላ ለመስማት የሚዘገን ለእናንተም ሼር የምናደርገው ትምህርት እንድትወስዱበት እንድትጠነቀቁ ከማይወዳችሁ ሰው ጋር ባትሆኑ። ሰው ቤቱን ካላከበረ ልጁን አይወድም፣ ሚስቱን አይወድም። ቤቱን የሚያከብር ሰው ነው ለብዙ ነገር መስዋዕትነት የሚሆነው። በገዛ ልጁ በዚህ ልክ የሚነሳባት እኔ እንጃ ላይ አላውቅም። አሁን ለምንመጣ ወጣቶች በጣም ከባድ የሆነ እንትን ነው እየተፈጠረ ያለው እና እስኪ ትምህርት እንዲሆን ለብዙ ሰው እንዲዳረስ ሼር እያደረጋችሁ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የምትመለከቱ ውድ ቤተሰቦቻችን አስተያየት የምትሰጡ የምታበረታቱ ጥሩ ጥሩ ነገሮች ጥሩ ድጋፍ የምታደርጉልን ቤተሰቦቻችን በጣም እያመሰገንን ማለት ነው። የመጨረሻው እንትን ድረስ ያው ያንቺ ኬዝ ትንሽ ሰፋ ብሏል፣ ወደፊት ትንሽ ያስኬዳሉ እና እስኪ እንግዲህ የት እንደምንደርስ የት እንደሚደርስ ጉዳዩ አብረን ለእናንተ ሼር እያደረግን መቀጠል ይሆናል። ያው እንግዲህ ምናልባት እሷን ማግኘት የምትፈልጉ ቤተሰቦቻችን ካላችሁ ከስር ቴሌግራም ሊንክ አስቀምጠና ኮንታክት እንድታረጉ ታደርጋችኋለሁ ማለት ነው። መርዳት የምትፈልጉ አይዞሽ ልትሉት የምትፈልጉ ልታበረታቸው የምትፈልጉ ሰዎች ካላችሁ ማለት ነው ቴሌግራም ሊንክ ከስር አስቀምጥላችኋለሁ። ሼር እያደረጋችሁ ላልደረሳቸው እንዲዳረስ አድርጉልን ውድ ቤተሰቦቻችን። እስከ መጨረሻው ድረስ አብራችሁ ነው። እንግዲህ ቤተሰቦች ያው እንደነገርኳችሁ እንዳያችሁትም እሷ ጋር የነበረን ጊዜ አይታችኋል። በጣም የሚያሳዝን በጣም የሚያሳፍር ከነሱ የማይጠበቅ ስራ ነው የሰሩትና እንደ ቤተሰብ ማለት ነው። በጣም በቃ እኔ አዝኛለሁ። እውነት ሰው በዚህ ልክ አብሮ ለገንዘብ ሰው መሸጥ
ማለት በጣም ከባድ ነገር ነው አይደለ? በጣም የሚያስጠላና በጣም የሚዘገንን ነገር ነው የሰማሁት ከሷም። የወንድሙ እጅ እንዳለበት ማወቅ ደግሞ ትንሽ ይከብዳል አይደል? የቤተሰብን ተሳትፎ እንዳለ ስታውቅ ትንሽ ይከብዳልና እንግዲህ አሁን ምንድነው የምናደርገው? እንግዲህ አሁን ምንድነው ማደርገው? ያው ወንድም ስለሆነ ከወንድም ጋር ማለት ወንድሙ ነው፣ እሱ ደግሞ ወንድ ነው። እኔ ሴት ልጅ ነኝ፣ ብቻዬን አልሰራውም። ወንድም ያቤኔን እጠራውና ከሱ ጋር እንሄዳለን። እስኪ እንግዲህ አናግሬው ነበረ በስልክ አንድ የተጎዳብኝ ሰው አለና ኩላሊት ፈልጌ ነበረ ደላሎች እንድታገናኘኝ ብዬው፣ ጥሩ ሙድ ላይ አይደለሁም፣ ግን ደግሞ እሺ ካልሽ በቃ እስኪ በጣም አስቸኳይ ከሆነ ላገናኛችሁ ምናምን ብሎ በስንት ግድ በስንት ልፋት ያለበት ድረስ ሄደን እንድናናገረው ፈቃደኛ ሆኖልናል ማለት ነው። እንግዲህ ወንድም ያቤኔን እየጠበኩት ነው። ይምጣና ያለውት ያው የነገረኛ አካባቢ ላይ ነው። እዛ አካባቢ ወንድም ያቤኔን እየጠበኩት ነው። እሱ ይምጣና እንግዲህ አብረን ሄደን የሚሆነውን የምናይ ይሆናል። እስኪ ምን ይፈጠራል የሚለውን አብራችሁን ቆዩ። ናስኪ ናግባ እስኪ መጀመሪያ አለን። እሺ አዎ ቁጭ በሉ እስኪ መጀመሪያ ቁጭ በሉና እናወራለን። እስኪ ምንድን እንደፈለገ ያው ግልጽ ነው። ያው የምፈልገውን ነገር ያው በስልክ አውርተናል አይደለ? እንዴት በስንት መከራ መሰለ ያገኘን በስንት መከራ መሰለ። አዎ በርግጥ በስልክ ያወራነው እኮ እዚህ አሁን የምፈልገው ታይም ላይ አልመጣችሁም እንጂ ምንም ደስ አላለኝ። ምን የሚያስፈራ ነገር አለው? እኛ ባቂዎች ምናምን ስላሉን ነው። ሌላ የሚያስጠረጥር ነገር ወይ ሌላ ነገር የለም። ምን አስፈራ? አይ ስሜት መጋባት ይባላል። አንዳንዴ የምትፈልገው ነገር ወይ የምትፈልገው ሰዓት ላይ ስታገኝ ነው እንጂ አይ ጊዜ አልሰጠህንም እንጂ እኮ እኛ እኮ ብዙ ጊዜ ለመምጣት ዝግጁ ነን እኮ ደውለንልህ ነበር። አንተ ነህ ጊዜ አልሰጠህን። እንደዚህ ተቸኩሎ አይሆንም። አይ ተቸኩለናል ነው የሚባለው። እኛውን በጣም ብዙ ቀን ነው ቀጠሮ ያስከብነው ቢሆንም ለኔ ያልተመቸኝ ነበር። ለሶስት ቀን እኮ ቀጠሮ ፈረስክብን። ይሁን እኛ እኮ በጣም ብዙ ቀን የደወልነው አንተን ለማግኘት ደግሞ ስንት መከራ። ይሄ እኮ አስቸኳይ ነገር ነው ገባ? ይሁን ኩላሊት ይኸውልህ በጣም በአስቸኳይ ለታመመ ሰው ነው የተፈጠረው። ለዛ ነው እኛም በጣም በተደጋጋሚ እየደወልን ነበር። ደግሞ ምንም የሆነ በጣም እየተጠራጠርከን ነበር ከመጀመሪያ ጀምሮ ማለት ይሄና አለኛ በርግጥ ስራው ማናቀው ያጋጠመችት ካለ ያሉን ነገር ምናልባት አይ የለም ምንም አይ የለም ብዙ ምንም የለም ምንም እንትን ነው። እኔ ችግር የለም በቃ ካላችሁኝ ብዙ ሰዎች ስለማቃቸው ያው ሊመጣ ይችላል። ችግር የለም። እኔ አልፈለኩም ነበር በርግጥ ግን ከሰው ከቤቱ አክብሮ መጥቶ እንትን ሲጠይቅ ያው ከቤት የመጣ ሰው ውጣ ለማለት ደግሞ ይከብዳል። እኛ አስቸኳይ ሆኖብን ነው ያው የታመመው ሰው ግዴታውን ቶሎ ስለሚያስፈልገው አስቸኳይ ሆኖ ለዛ ነው እኛ አስቸኳይ። እሺ በቃ ካላችሁ እፈልጋለሁ። ያው እስቲ እንደው ማለት በምን አይነት መንገድ እንደሚገኝ ምናምን አንዳንድ ነገርም እስቲ ንገረን። በምን አይነት መንገድ እንደሚገኝ በምን አይነት መንገድ አሉ ደላላዎች እንደዚህ አይነት ነገር የሚሰሩ ሰዎች አሉ። በእነሱ መንገድ ደግሞ አይ አንተም እኮ ደላላ ነህ ተብለን ነው አይደል እንዴ? አይ እኔ ያገናኛል ተብለን አይ በቶ በቃ ደላሎች አሉ። እነሱ ስላሉ ከነሱ ደግሞ እኔ እንትን ብዬ አመጣለሁ። አፈላልገ አፈላልገ ደላላ አይደለም። እኔ እንደዛ አይነት አልሰራም። ብዙ ደላሎችን ታውቃለህ ማለት ነው? አውቃለሁ ስለሚሰሩ አውቃለሁ። ጓደኞች ምናምን እነዛ ጋር ኮንታክት የሚያደርጉ ሰዎች አሉና እሱን አውቃለሁ። እንደው ያው ኮላሊትን ያክል ነገር ስንገዛ ያው ውድ ብር ነው አይደል የምናፈሰው። እስኪ ስላንተም አንዳንድ ነገር ቋሚ ስራክ ነው ወይስ እንዴት ነው ይስራ? ምን ማለት ነው? ላንተ ማለት እኛ ማወቅ አለብን አንዳንድ ኢንፎርሜሽኖች። ልትገዙ አይደለ? አዎ ብዙ ብር ነው። አይ እዚች ያጅማ ልትገዙ አይደለ የመጣችሁት? ያንተ ስራ ነው አይባልም። እንዴት ማይባል ነገር አለ? ብር አይደል? እኛም እኮ በሚሊዮኖች ነው አይደለ ገንዘቡ ነው። በሚሊዮን ሲሆን እኮ እቃውን ስታገኙ ነው እኮ የምትከፍሉት። ያው ስለዚህ እኛማኮ ነገርህን ነው የመጣነው አይደል? አዎ ያንተ ስራ ምናምን ነው። ቋሚነት ትሰራለህ ወይ? ሌላ ጊዜ ለሌላ ሰው ቢያስፈልግ ድንገት ሌላ ጊዜም ቢሆን እንደዚህ ሰው ላገናኝሽ ይችላል
እኮ የዛኔ ወደ አንተ ቀጥታ መምጣት እንችላለን ወይ? ስራው ላይ ያለህበት ወይ? ደውሉ ሰው ጋር አገናኛለሁ። ሰው ስለዚህ ኮንታክት እንድታደርጉ አደርጋለሁ ነው እንጂ ያንተ ስራ ምንድነው ምናምን ተብሎ እንደዚህ ይጠየቃል እንዴ? ስራ ምንድነው ሳይሆን ችግር አለው። እኛ ብንጠይቅህም እኮ ምንድነው ያናልኛ የተግባባን ሰዎች ነን ብለን እኮ ነው እንጂ ሌላ ነገር አይደለም። በነግባባ ምን ስራ አይደለም ብያለሁ እኮ መጀመሪያም እኮ እንትን ናቸው ደላሎች አሉ። በደላሎች እንትን ምክንያት ይመጣል እቃው እንደዛ ይመጣል እንጂ እኔ ጋር የሚያገናኝበት መንገድ የለም። እኔ እንደዛ አይነት ስራ አልወድም ሲጀመር። ከፊት ስንገባ በጣም ትልቅ ቤት አይተን ነበርና እቺ ክላስ መኖሪያ ነች ወይስ እንዴት? ምንድነው ደግሞ የተሸፋፈነ ነው እንዳለ ምንድነው ይሄ ነው? አንዳንድ የምትመጣ ሰው የምትቀበልበት ቦታ ነው የምታድርበት ነው? መኖሪያ እኮ ነው የኔ አሪፍ አይደለም። አይ ግራ ገባኝ። ከፊት ለፊት በጣም ቆንጆ ቤት ቪላ ቤት አይተን ነበርና እንዴት እዚህ ሊኖር ቻለ ምናምን የሚለው አይምሮኝ ያው ጥያቄ ተጠቅሞ ለብቻ ለምንድን ነው እንዴት እንደዚህ ሊኖር ይችላል? ሰው እኮ ሀብቱ የሚያመጣው ሰርቶ ለፍቶ ሁሉም ነገር ክፉንም ደጉንም አይቶ ነው። ስለዚህ እንዴት እዚህ ሊኖር ይችላል ተብሎ ይገመታል? ሰው ባየው በአካሉ አይወሰንም እኮ። ለዚህ ነው እኮ ይኸውልህ አሁን እኔ አሁን እየጠየቅኩ ያለሁት ማለት ምንድነው እንደዚህ ተደብቀ እንደዚህ እዛኛው ቤት ትልቁ ቤት መኖር አትችልም? ትልቅ ቤት በጣም የሚያምር ቤት አለ በፊት አይ አይደለም። ሰው እኮ ህንጻ እያለው ሌላ ቦታ ተከራይቶ ይኖራል። እንኳን ከዚህ ከክላሱ አንዱ ክላስ መኖር ተይውና ሌላውን ህንጻውን አስቀምጦ ሌላ ቦታ ሄዶ ተከራይቶ ይኖራል። እሱን ካሰብሽው ያው የኔም ደግሞ በዛ ኮንቴክስት መረዳት ነው። ኦኬ ያው ትክክል ነው። ሁሉም ሰው ያለውን በግልጽ ማሳየት አይፈልግም። በርግጥ ግን እኔ ማልፈልግበት ስሜት ሲጀመር አልፈልግም፣ ማውራት አልፈልግም ነበር። ግዴታ ነው እያወራችሁኛል። አይ እኮ እንትን እያናገርን ነው በስነ ስርዓት ያለ ነው። ጥሩ ስሜት ላይ አይደለም ያለው በሸፊት ነው ያያያለው። አዎ አልተመቸኝም ነበር እኔ መጀመሪያ ማቀም እየመሰለኝ ነው ከዚህ በፊት እንዴት አይ የሆነ ከየት አይ እንትንህ በጣም እንትን ግራ እያጋባኝ ነው አይደል? ስናወራው ራሱ በጣም ፈቃደኛ አይደለም። ስልክ ላይ ራሱ ስናወራ እናገኘስ እንትን ውስጥ ያለ ነው የሚመስለው። ምንም እኔ ችግር የለብኝም። ምንድነው ቤተሰብ ጋር ምን የተፈጠረ ችግር አለ? የለም እንዴ ልትገዙ አይደል የመጣችሁት? ሰዎች እንዳገናኛቸውና እናንተ አውሩና እሱን ጨርሱ። እነዛ ጋር ጨርሱ፣ እኔ ጋር ጨርሰናል። ምንም ነገር የለም። እንደዚህ የኛ ያክል ጠልቆ መግባት ምናምን አያስፈልግም። እሺ እንደዛ ካልክ ያው እኛ ሰዎችን አገናኘን። ሲጀመር እኛ ዋናው ፖይንታችን ኩላሊቱ ጋር ስለሆነ ግን የኩላሊት ምንጫችሁ ከምንድነው ከምን አይነት ሰው ነው የሚለውን ነገር ግን ማወቅ ፈልጋለን። እኛ ማለት ከምን አይነት ሰው ነው ለኛ ኩላሊት የሚሸጥልን? በህይወት ካለ ሰው ነው ወይ? እንዴት ነው ልናገኝ የምንችለው? እኛ ከሞተ ሰው ነው? እነሱን እኮ የነገርኩሽ እኮ ነው። እነዛ የሚያመጡ ሰዎች ጋር ማውራት ነው። እኔ ማገናኘት ብቻ ነው ስራዬ። እንደዚህ ከመከየት ታመጣለህ ከማን ነው የምታመጣው የሚባል ነገር ቅድመ ኢንፎርሜሽን የምንወስደው ያው ካንተ ስለሆነ ነው። እንደዚህ አይ መጀመሪያ እነሱ ጋር በደንብ አውሩ። ብሩን እነሱ ጋር ስለምታወሩ እኔ እዚህ ነው እንደዚህ ነው ምናምን ብዬ ማውራት አልችልም ከሰው ገበያ። ኦኬ አንተ ከነሱ ነው ኮሚሽን የምትወስደው ማለት ነው? አለቀ። እንደዚህ ያገናኘሁበትን ገንዘብ ልጠይቃቸው ይችላሉ። ከዚህ በላይ እኔ ይሄን ነው እንትን ማድረግን አልችልም። እንደው ማለት በምን አይነት መንገድ ነው እስቲ እንዴት እስገባ ወደዚህ ስራ? እስቲ እኛም ያው ወደፊት ሀብታም መሆን ስለምንፈልግ ያው አካሄዱን ምናምን እስቲ ንገረን። እስቲ በምን አጋጣሚ ነው የገባው? ያው ጓደኞች ነበሩ እነዛ ደላላዎችም አሉ። እነሱ እንደዛ አይነት ነገር ሲሰሩ አየውና ያው እስኪ በሞከርስ እነዛ ጋር ኮንታክት ባደርግስ ምናምን የሚል ለእናንተ የሚገዙ ሰዎች እንዳገናኛችሁና
ለኔ ደግሞ ትንሽ ነገር ብታስቡልኝስ ብያቸው ምናምን ጥያቄ ሳቀርብላቸው እነሱም ፈቃደኛ ሆኑ። በዛ ምክንያት ገባው እንደዛ አይነት በቃ አሁንም ነው እነሱን ነው ማገናኘው። ምንም ሌላ ነገር ለውጥ የለም። እኔ ስሸጥ አላያችሁኝ። ምንድነው እንደዚህ አይነት ጥያቄ ደግሞ? አይ እኔ ያልኩ ግልጽ ነው ማለት መጀመሪያ ገና ስትጀምር ወደዚህ ስራ እንድትገባ ያደረገ ምን አይነት መንገድ ነው? እነዚህ ሰዎች በምን አይነት መንገድ ነው ማግኘት? እነሱን እኔ አላቅም። አንተ ታውቃለህ፣ አዋላቸውን ታውቃለህ፣ የት እንደሚውሉ ምን እንደሚፈልጉ ታውቃለህ። እንዴ ልትገዙ ነው አይደል የመጣችሁት? እነሱን ስልክ ሰጣችኋለሁ፣ አውሩ እኮ ስልካቸውን ብቻ ሳይሆን አንተ አሁንም አንዳንድ ነገሮችንም እንድትነግረን እንፈልጋለን። እስቲ ከዚህ በፊት ደግሞ ልምድ ይኖርህ አይኖርህ ማወቅም እንፈልጋለን። እኔ ልምድ የለኝም። ከነሱ ሲሰሩ አይቼ እንዴት ታዲያ ያገናኛለሁኝ ብለህ ይኸው ሲሰሩ አይቼ ጠየቅኳቸው። አቶ ገዛኸኝ ነው ስልክ ሰጠን ብለን ነግረን ከዛም በኋላ ነው ተስማምተህ ይደወልክልኝ አይደለ? እሱ ነው ስልክኝ ሰጠን፣ ያውቃል የት እንደሚገኝ ያውቃል፣ ሁሉንም ነገር ኢንፎርሜሽን ያውቃል ተብለን ነው አንተ ጋር የመጣ ነው። ከጠየቃችሁ ሰውየው ይልቅ ደግሞ እኔን ማመን አለበት። ጥሩ አሻሽጧል። ከዚህ በፊት አንድ ብቻ አይደለም ሁለት ራሱ ነው እንትን የሚለው 2 ኩላሊት ነው ባንዴ ነው። አረ ቅርብ ሰዓትም ሰርቷል ብሎ ነው እኛ እንደው እኔ ባይዘው ሰው ተሳስታችኋል ነው። አንድ ወር ውስጥም ሰው ተሳስታችኋል ነው። አይ በዚህ ወራት ውስጥ እዚህ ላይ እናቁምና የምትፈልጉ ከሆነ ሰዎች እንዳገናኝ፣ ካልሆነ ደግሞ ብትሄዱልኝ ደስ ይለኛል። ያውንማ እንደ ነገር አውርተን እንዴት እንሄዳለን? ያውኛ እኮ ፈልገን አይ እንደዚህ አይነት ውስጥ ዝም ብሎ ከሰው ህይወት ውስጥ ጠለቅ ብሎ ገብቶ እንደዚህ ከየት ነው የመጣው ከአስተዳደግ ምናምን ይባል ነገር ምንድነው? እናንተ እኮ ልትገዙ ነው የመጣችሁት። የኔን ላይፍ ሂስትሪ ለማጥናት አይደለም የመጣችሁት። ካሁን በፊት እናንተ የሚገዛችሁ ሰው ዝም ብሎ ነው እንዴ? አዎ ከየት ነው የሚገኘው ይላሉ። ይኸው እነዛ ሰዎቹ ጋር ሊገኝ ይችላል። እነሱን ስልክ ልስጣችሁ ምናምን ብዬ እነሱን አገናኝቻለሁ። በቃ እነሱ ደግሞ ተቀብለው ሰዎቹ ጋር ተገናኝቶ ይዘው ይሄዳሉ። በቃ አለቀ። ላይፍ ሂስትሪ እድገት ምን ማለት ነው? አይደለም ከዚህ በፊት የሰራው ስራ አለ አይደለ? ምን ከዚህ በፊት ያገናኘው ሰው አለ አይደለ? አዎ አገናኘው፣ ስልክ አገናኘው። ምን አይነት ሰው ነው? ምን አይነት ሰው ነው ማለት? ምን አገባችሁ? ለመጨረሻ ጊዜ ከሰራው የኩላሊት ሽያጭ በኋላ ተከታዮቹ እኛ ነው። ኦኬ ምን ያህል ለመጨረሻ ጊዜ አንድ የህፃን ልጅ ኩላሊት ተሽጧል። ምንድነው? በደንብ አየኸኝ። ያው ምስጢር አጣ እንዴ? እናንተ እኔ እኮ ልትገዙ የመጣችሁ መስላችሁ ነው እኮ። ልንገዛ ነው ብለን እኮ እያወራን ነው። የምን ያህፃን የምን ምንድነው? ጥራት ሪሰርች ነው እንዴ የምትሰሩት እዚህ ውስጥ? አሁን ለደባበቃ በግልጽ ብናወራ ይሻላል አይደል? አይ እኔ ማውራው የለም። አይ ብትወጡልኝ እኔ አደጋ ላይ ትወድቃለህ። ይኸውልህ ውጭ ላይ ያሉትን ሰዎች አይታላ ሌላ እንትን አያስፈልግም። ከኛ ጋር እኔም መጀመሪያም ስትገቡ የምትገዙ መስሎኝ፣ በዛ ደግሞ የሆነ የተጨናነቃችሁ የሆነ ሰው ሊሞት ወይም የሆነ አደጋ ላይ ሆኖ ሰው ጋር በቃ ተሳሳችሁ ስትሮጡ ለዛ መስሎኝ ነው እንጂ እኔ እንደዚህ አይነት በስመገለ እንደተሰራው ምንድነው እንዴ? ወጣ ቁጭ በል እናውራ። ቁጭ በል የነገርኩህ አንተ በግልጽ ብናወራ ቁጭ በል እናውራ። አይ ግልጽ ወጣ የነገርኩህ ነው። ትጎዳለህ። በግልጽ እናውራ። ባይዘው እኔ ሴት ጋር አልጣላም፣ ወንዱ ጋር ላውራና ዝም ቢያንቺ ውጣ ይኸውልህ ነግረናል። በግልጽ ነግሬሃለሁ። ይዛት ወጣ። አይ ይኸውልህ ሰምተሃል አይደል? ምንም መስማት የምፈልገው ነገር የለም። ምንም በቃ አይምሮዬም ሲጀመር ትክክል አለ። በቃ ውጡ። አይምሮዬም ትክክል አለ። ውጣ። እሱን ይኸውልህ ትናገራለህ። ውጣ ከቤት ውጣ። በእናትህ ይኸውልህ ነግሬሃለሁ። በጉልበት ከሆነ እኔ ብቻዬን እበቃለሁ። ሲጀመር ነግሬሃለሁ። ውጭም ያሉትን አይታችሁ መጫወቻው ሳይሆን በር ላይ ሰው አለ። በአግባቡ ተነጋግረን ከኛ ጋር ቀዝቀዝ ብለህ ብታወራ ገባህ አይደል? ሌላ ነገር
አያስፈልግም። ምንድነው የምትፈልጉት? ከኛ ጋር ቀዝቀዝ ብለህ ብታወራ ጥሩ ነው። አውራና ሰዎች ይሄን ጉዳይ ሰሙ ማለት ያ ሰው የምትፈልገው ሰው አንተ መሆንህን አወቁ ማለት ታውቃለህ። ምንድነው የምትፈልገው ማለት በግልጽ ታውቃለህ። ለምን ትደብቀናለህ? ምንም ያውቀው ነገር የለም። ምንድነው የምትይ? ይኸውልህ ቆይ እሷን የምትልህን ተውና እኔን አውራኝ። አንተ ምንድነው የፈለከው? ይኸውልህ ከኔ ምንድነው የምትፈልገው? የታመመ ሰው አለ፣ ገባህ? በአስቸኳይ የታመመ ሰው አለ። ስለዚህ በአስቸኳይ ቶሎ ብለህ ኩላሊት የሚሸጥ ሰው እንድታገናኘን እንፈልጋለን። አንደኛ። ሁለተኛ ደግሞ በፊት ካገናኛቸው ሰዎች መረጃ እንፈልጋለን። ጥሩ ነው የምታገናኝ? ምንም እዚህ ውስጥ የማውቀው ነገር የለም። ውጣ ከቤት በል። ይኸውልህ ነግሬሃለሁ። ውጣ ከቤት ውጣ። አርፈህ ቁጭ በል። ነግሬሃለሁ። ውጣ ነግሬሃለሁ። አርፈህ ቁጭ በል። ይኸውልህ አርፈህ ቁጭ በል ብዬሽ ነግሬሃለሁ። ደግሞ ነግሬሃለሁ። አርፈህ ቁጭ በል። ሌላ ነገር ታወራለህ? አርፈህ ቁጭ ክብር ይኖር እኮ በክብር እያናገርኩህ። እሺ ተው፣ በስነ ስርዓቱ አናግረኝ። ነግሬሃለሁ። አንቺ ዝም በይ፣ በስርዓት አውራ። ዝም በይ አትበላት። አርፈህ ቁጭ በል። ነግሬሃለሁ። ሴት መሆን እንዳታይ ገባህ? እሺ ለተጨረጨርክ አይደለም ሴት መሆን እንዳታይ። እንደዚህ ማለለካ ከቤት ስህተት ገብቶ ተብሎ ተገብቶ እንደዚህ ይሄን ያክል እንትን ይኸውልህ ምንድነው የፈለገው? በአግባቡ ነው እያናገርኩህ ያለሁት አይደለ? በአግባቡ አናግረኝ አንተ። እሺ ምንድነው የፈለገው? ከኔ ምን የምትፈልገው? ካንተ የምፈልገው አንድና አንድ ነገር ምንድን? እንዴት እንዳገናኛቸው ያለፈውን፣ ሁለተኛ ደላሎች ያሉበትን፣ ገዢዎች እንዴት እንደሚመጡ ሙሉ እያንዳንዱ መረጃ እንድትነግረኝ እፈልጋለሁ። ቀጥል ደግሞ አለዚያ ከዚህ ቤት በሰላም እወጣለሁ ብለህ እንዳታስብ። እኔ በነፃ ነው የምለቅ። ይሄንን ነገር በአግባቡ ከነገርከን ለኛ ምንም ነገር ማንም አንተ ላይ የሚደርስ ሰው የለም። ካንተ የምንፈልገውኛ መረጃ ብቻ ነው። ምን መረጃ ሰምተህ ነው የመጣው? ስለ መረጃው በኋላ እናወራለን። እና ይኸውልህ አንተን ምንም አልነካ። አንተ መረጃ ብቻ እንድትሰጠን ነው የምንፈልገው። አይ አንተ ጋር ምናልባት ልስማማ እችላለሁ፣ ግን እሷ ያለችኝ ነገር በቃ ምንም የሆነ የሚያስተጋባ ነገር እኮ ነው የነገረችኝ። ልስማማ እችላለሁ በእርግጥ አሁን አንተ ጋር ልንስማማ ይመስለኛል ሲጀመር፣ ግን በቃ ባይዘው ብቻችን ብናወራ ራሱ ደስ ይለኝ ነበረ። ኦኬ ችግር የለውም። ያው እሷ ቤተሰብ ነች፣ ምንም ሌላ ነገር የለውም። የሚያስደነግጥህም ነገር ከተናገረች አውቶ እና አንተ ያለውን ነገር በአግባቡ ለኔ ነገር። እሺ ምንድን ነው የፈለከው? እነግርሃለሁ። እኔ ምን በቃ መጀመሪያም ቢሆን እኮ ፈርቻችሁ ነው፣ ችግር የለውም እነግራችኋለሁ። አዎ አሁን ምንም መፍራት አያስፈልግም። አንተ ነፃ ሰው ነው የምትሆነው። አንድ መረጃ ሳታስቀር ብቻ ንገረኝ። እሺ ገባህ? እሺ ምን የፈለከው ነገር ከዚህ በፊት ማንን እንዳሻሻት እስቲ ንገረኝ። ብዙ ሰው አሻሽቻለሁ እኔ። ምን አይነት ሰው ይኸው እንደዚህ የታመመ ሰው በቃ የሆነ የሚያስፈልግ ሰው ነገር። የታመመ ሰው ማለት እስቲ ለምሳሌ ማለት ምን የታመመ ሰው ነው የምትሸጠው? እና ደግሞ ገዢዎቹስ እንዴት ነው የሚገኙት የሚመጡት? እናንተ የሚያገኙት ገዢዎች መጀመሪያ እኔ ጋር አይደለም ኮንታክት የሚያደርጉት፣ ሌላ ሰው ጋር ኮንታክት ያደርጋሉ። ሌላ የሚያሻሽሉ በጣም ታዋቂ ደላሎች አሉ። እነሱ ጋር አውርቶ በየትም ዙሪያ እንዴት እንደሚያወሩ አላውቅም። አውርቶ እኔ ደግሞ ያለበት በጣም የሆነ ዋና እንትን ሎኬሽኑ ቦታውን አሳያለሁ። የሚገኝበት ቦታ ማለት ነው። ምክንያቱም ደላሎች እኔ ከነሱ ከመጣ በኋላ ቦታውን ደግሞ ማሳየት፣ ትክክለኛ ቦታ የሚገኝበትን ቦታ ማጠቆም ነው። ስለዚህ እነሱን ደግሞ የሚያመጡት ነገር ደግሞ ከየት እንደሚያመጡ አላውቅም። ስራቸውን ምናምን እኔ ሸቀል ነው በቃ መስራት ነው፣ መሸቀል ነው። ብር ለማግኘት ብቻ ነው እንትን ከየትም እንደሚያመጡ ከማን ሰው ገድሎ ይሁን ምን አድርጎ ይሁን አላውቅም። አምጥተው ለአንተ እንትን ይሏል። አንተ በቃ እኔ ያለበትን ቦታ አውቃለሁ፣ እንዴት እንደሚሸጡ አውቃለሁ። በቃ እዚህ ያለ የሆነ የምትፈልጉት ለታመመም ይሁን ለእንትን ለምትፈልጉት ነገር በቃ ውጭም ይሄድ ምን
ወደ ውጭ ይሄዳል? አዎ ይወስዳሉ። ምን አይነት ሰው ይገዛል ከውጭ? ለምሳሌ ከውጭ ያው ፈረንጆቹ ጋር ኮንታክት የሚያደርጉ ሰዎች አሉ። እነሱ ማን ነው ኮንታክት የሚያደርገው ከፈረንጆች ጋር? አሉ የሆነ ታዋቂ ደላሎች አሉ እኮ እንደ በዓለም አቀፍ አስተርጓሚ ምናምን አሉ እኮ እነሱን ኮንታክት ያደርጋሉ ደላሎች። በምን አይነት መንገድ ነው የሚመጡት እነዚህ እንትኖች የውጭ ዜጎች የሚመጡት በምን አይነት መንገድ ነው? አዎ የነገርኩህ እኮ ነው። ደላሎች አሉ። ደላሎቹ ደግሞ እነዛ ፈረንጆች ጋር ኮንታክት የሚያደርጉ ሰዎችን ያናግራሉ። እስኪ እንዴት በምን መንገድ እንደሚወስዱ አናግራቸው ተብሎ እነሱ ተናግረው በተግባብተው በዛ መንገድ ይሄዳል ውጭ። ያው ብሩ ስለሚወደድ በዛ ስለሚሸጥ ያው በዛ መንገድ ይወጣል። እና እስቲ ከዚህ በፊት ስለገጠመ ከባድ ሽያጭ እስቲ ንገረን። እስቲ የትኛው ነው ከባድ የምትለው የነበረው የሸጥከው? የሸጥከው አትበል ባይዘው እኔ አይደለም የምሸጠው አሻሽጣለሁ ነው ያልኩት እኮ። ታዲያ ማሻሻጥ ማለት የሆነ የሸጥክ ነው ማለት ነው። አግስ አገናኝ ከተሸጠ በኋላ ትንሽ ገንዘብ ነው ማገኘው እንጂ እኔ ሸጥኩ ማለት አይደለም። ዋና ሻጩ አለ። አዎ ከዛ ገዢ አለ። ወንጀል ውስጥ እያስገባኝ ነው መሰለኝ። ወንጀል ውስጥ ሳይሆን ይሄ የምትሰራው ትክክለኛ ስራ ነው አይደለ? የምትሰራው ስራ ነው አይደለ? አዎ። አይ አንተ ጋር ተስማምተናል መሰለኝ ምንም ነገር እንደማይኖር እኮ ተስማምተናል። እሱን ተስማምተናል። ግን ምንድነው ይህንን ነገር በግልጽ ነገረኝ ነው ያልኩት። አንተ ራሱ አላመንክበትም። ትልቁ ሽያጭ ነገሩን ለማሳጠር ትልቁ ሽያጭ በቃ ወደ 15 ሚሊዮን የተሸጠበት አለ። አንድ ቀን ነው ስለ ገንዘቡ ሳይሆን ምን አይነት ሰው ነበረች የተሸጠችው? ስለ ሁኔታው እስቲ ንገረን። አይ እንደዚህ ጠልቀን ባንገባ ደስ ይለኛል። እንደዚህ አይ ያው እናንተ በግልጽ ተነጋግረናል። አዎ ተነጋግረናል። በቃ አሁን ብንጨርስ የተሻለ ነው። አንድም ነገር ሳላስቀር እነግርሃለሁ ብለኸኛል አንተ። አዎ ይኸው ነገርኩህ እኮ የሚሆነውን ነገርኩህ። በምን መንገድ እንደምታገኝ ደግሞ ነገርኩህ። ከዚህ በላይ ደግሞ ምን አድርጌ ነው የምነግርህ? ብሩን መጠኑን ነገርኩህ። እንዴ እኔ እንዴት እንደማገናኝ ነገርኩህ። እኔ አሁን የነገርኩኝ ነገር አንደኛ ገዢዎቹንም ታገናኘናለህ። አገናኛለሁ። ዋና ግን እዛ ሰው ጋር ሄደው ሰውየውን የሚያደነዝዙት ከሰውየው ላይ የሚወስዱትንም ሰዎች እንፈልጋቸዋለን። እነሱንም አገናኛለሁ። ችግር የለም። በቃ ግን ዋናው አሁን ኬዞችን የሰራቸውን ኬዞች እንድታወራኝ እፈልጋለሁ። ምንድነው ኬዝ? ለኔም ግልጽ እንዲሆንልኝ እንዴት እንደምትሰሩ እንዴት እንደምትንቀሳቀሱ አጠቃላይ ነገር ግልጽ እንዲሆንልኝ። አንተ ምንድነው ገዢ ነኝ አይደል ያልከው? እኔ ገዢ ነኝ ብያለሁ ግን እና አሁን እኮ ሌላ አንተ ገንዘብ በሚሊዮን ነው አይደል የምሰጥህ? እና አይደለ? አዎ በሚሊዮን የምሰጥህ ከሆነ ይሄንን መረጃ መስማት መብት አለኝ አይደል? ትክክለኛ ገንዘቤን የማትወስድ ሰው ትክክለኛ ሰው እስከሆንክ ድረስ ማለት ነው። ይሄ እንጃ እኔ አላስደስተኝም። ምንድነው እንደዚህ የምታቅማማው? እሺ በቃ እሺ እነግርሃለሁ። በቃ እኮ ንገረኝ በአግባቡ ያለው አንድ ነገር ሳትደብቅ ሁሉንም ነገር ንገረኝ። በቃ አንድ ሰው እንደ የሆነ ቦታ ይዞ ይሄዳሉ። ለምሳሌ ምን አይነት ቦታ ነው የሚወስዱት? ምን አይነት ሰው? የሆነ ቦታ በቃ እንትን አለ እንደዛ አይነት ስራ የሚሰራበት እዛ እሱ ይዞ ከመሄዳቸው በፊት ግን ሰውየው ጋር በጣም ተግባብቶ አስክሮ አደንዝዞ በምንም ነገር በእጽም ይሁን በምን እንትን አድርጎ ሰውየው ምንም ነገር ራሱን ሲስት ከዛ ያወጣሉ። ምንድነው የነገርኩህ እኮ ነው። እንደዛ አድርጎ አስክረው ነው አደንዝዛችሁ ነው በእንትን አደንዝዛችሁ ነው። አደንዝዛችሁ አትበለኝ እኔ እዛ ውስጥ የለሁም ብያለሁ። እና ይኸውልህ አሁን እያናገርኩ ያለሁት እንዴት ይሄ ነገር ተፈጠረ ብዬ ነው እየነገርኩ ያለሁት። ማን ነው ለዚህ ቅድም ጀምሬልክ ነበር። ስለ ወንድም ልጅ ነው እያወራን ያለነው እዚህ ጋር ገባ። ስለገዛ ስለታላቅ ወንድም ልጅ አንተ ኦቲዝም ስለሆነ ብቻ ለምን ታፍርበታለህ እንዴ? ራሱ ሰውየው ልጁ
ጉዳዩን ያመጣው አንተ አይደለም? መጀመሪያ ራሱ ባፍሮሊ ምን ላድርግ ታዲያ እንዴ? ለምንድን ነው እንዲሸጥ ያደረከው አንተ? እንዴት ነው ልጁን የገዛ ልጁ እንዲገደል ራሱ ለምን ተስማማ? ማይሸጥ እንደማይሸጥ ከፈለገ የወንድም ልጅ እኮ አንተ ራሱ እንዴት መጣልህ ሐሳቡ? በቃ ያፍራል፣ አንገት ያቀረቅራል። ከሰዎች ፊት ሁሉ ጊዜ ኮንፊደንስ አይኖረውም የለውም። በቃ እሱን ሳይሆን ራሱ አሳዘነኝ። ወንድሜ ራሱ አሳዘነኝ። አዎ ከዛ የገዛ ልጁን አስገደልክበት ራሱ እንዴ? ልጁን ሰው ይገላል እንዴ ሳይፈልግ? እንዴ አዳምጠኝ። አሁን ሚስቱንም እያሳደድክ ነው ያለው። ሲቀጥል ደግሞ እኔ እዚህ ውስጥ ያለው ምንም አላሰብኩም። አውጥታችሁ የሸጣችሁበትም ይኸውልህ፣ የምትናገር ከሆነ ተናገር። ምንድነው እንዴ? እየነገርኩህ እኮ ነው ያለውን ሪያሊቲውን እየነገርኩህ ነው። እንዴት ነው ገንዘቡ ባንተ አካውንት እንዲገባ ያደረከው? እንዴ ምንድነው? የወንድምህ አካውንት ሲፈተሽ አንድም ብር ወደሱ አልገባም። ይዛኔ ግን በኮንፊደንስ ምንድናችሁ እናንተ አካውንት መፈተሽ ምንም እንጂ ሴት ስለሆንሽ ነው እንደዚህ ያከበሩሽ። በተስማማ ነው የሚሻለው እንዴ? ምንድነው? ተስማማና ከኛ ጋር ተነጋገር። ከኛ ጋር ችግርን ፍታ። ወንድምህ እንዲፈታ አንተም ደግሞ እስር ቤት መግባት አትፈልግ ከሆነ ከኛ ጋር ተስማማ። 15 ሚሊዮን ብር ሽጠህ ኩላሊቱን ወንድምህን 5 ሚሊዮን ብር ዋሽተኸው 10 ሚሊዮን ብር ነው የተሸጠው ብለህ ማን ላይ እንደደላላ ብር ምን ማርዋሽ ራሱ የተስማማው ራሱ የተስማማው 10 ሚሊዮን ነው። 5ቱን በራሴ መንገድ ነው ያስጨመርኩት። የወንድምህ ልጅ ሸጥከው እንደዚህ አደረገ። ማይጠቅም ከሆነ ምን ችግር አለው እንዴ? ጸበል ነው ሰደው በሚል ሰበብ እናቲቱን አጭበርብራችሁ አባብላችሁ አስክሬን ይዛችሁላት መጣችሁ ወደ ቤት። ስለዚህ ስለማይጠቅም ነው በቃ። አሁን የማይጠቅም ነው። ለምንድን ነው የሰዋታት? ልጁ ስለማይጠቅም ነው እንደዚህ የምታደርጉት። አዎ ለሱ ያምነዋል፣ አባቱ አምኗል። አሁን አንተም ደግሞ እንትን ይላል በጣም ራሱ እንደ ጥሩ ሰው ነኝ እንደዚህ አላደርግም ይላል። ግዴለም ለምን አሁን እንኳን ያለም ትችል እሱ እንኳን እንደዚህ አይነት ነገር ቢል አንተ ነበርክ ማስቆም የነበረብህ ሰው ወጥቶን ማለት ነው። እያፈረ ምን ሲያፍረ እንደውም ለሱ ብያዝኛለት ነው እንደዚህ ያረኩት አይደለ? አዝናለት በልጁን እንዲሸጥ በገንዘብ አደረከው። አሁን ስለ ገንዘቡ ነው ማውራት ያለብን። ምንድነው? ልጅቷን አንድ ገላችኋታል። በልጇ ምክንያት አንድ ገላችኋታል። እናቷንም በቁም ገላችኋታል። ስለዚህ አሁን ምን ሆነች? ገንዘቡ ምንም ባትሆን የልጇ ሞት ለሷ ሞት ነው። ገባ? በቃ እሷ እኮ በቃ ልጁ ሞተ በቃ። አሁን ገንዘቡ አንተ አካውንት ላይ ነው ያለው ወይስ የት ነው ያለው? ሲወጣ እሰጠዋለሁ። ይወጣል። እኛ ጋር ከተስማማ ይወጣል። ልጁ ለምንድን ነው የማይወጣው እንዴ? አንተ ገንዘብ ስላለ ነው ልጁ የሚወጣው። ከኛ ጋር ተስማማ ነው የሚሻለው እንዴ? ምንድነው? እሺ በምን ዙሪያ ነው የምንስማማው እናንተ ጋር? ይኸውልህ አንድ ገንዘቡ ሙሉን ትራንስፈር ታደርጋለህ ወደ እናትዬ። ወደ እናትዬ ልጁ ወንድሜ ሳይኖር ለምንድን ነው ለሱ ማስተላለፍ ነው? እንደዛ ምን ልትሆና ምን ማለት ነው እንዴ? ምን አንተ ጠለኛ ምንድን ነው